ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሐምሌ 14 2018 ዓመተ ምህረት በዛሬው መረጃ ሰዓታችን ለ52 ዓመታት ከኖሩበት ቤት በግድ ተፈናቅለው ጎዳና ላይ ስለወደቁት እናት፣ የኒውዮርክ ከተማ ከንቲባና የእስራኤሉ ጠቅላይ ሚኒስትር ፍጥጫን በተመለከተ፣ በምስራቅ ጎጃም አካባቢ ምዕመናንን ለዓመታት የሚያደናግሩ ሐሰተኛ ጳጳሳትን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። ሰሞኑን በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ የሆነውና የብዙዎችን አንጀት የበላው ጉዳይ አንዲት አዛውንት 52 ዓመት ሙሉ ከኖሩበት ቤታቸው በግድ ተጎትተው በመውጣት ሜዳ ላይ መጣላቸው ነው። ይህ ድርጊት የተፈጸመው መንግስት የኮሪደር ልማት በሚል ስያሜ በሚያከናውነውና ብዙ ሺህ ኢትዮጵያውያንን ቤት አልባ ባደረገው አሰራር ምክንያት ነው። ቄጠማ ሽጬ ነው የምኖረው፣ ምንም ነገር የለኝም፣ 52 ዓመት ሙሉ ከኖርኩበት ቤት ሜዳ ላይ ከሁለት ልጆቼ ጋር ጣሉኝ የሚሉት እኚህ ምስኪን እናት ሁለት ትናንሽ ልጆቻቸውን አቅፈው መሬት ላይ ቁጭ ብለው የኢትዮጵያን ሕዝብ ይፍረደኝ እያሉ እያለቀሱ ሲማጸኑ መመልከት ልብን በሐዘን ይሰብራል። ለሀገር ግንባታና ለከተማ ውበት ብለን ሁላችንም እንደ ዜጋ ብዙ ዋጋ እየከፈልን እንገኛለን። ነገር ግን ይህ አይነቱ ዋጋ የሰው ልጅ ክብርና ሕልውናን የሚፈታተን በመሆኑ ሁላችንንም በጽኑ ያሳስበናል። አንድን ደካማ አዛውንት ያለ አባት ከሚያሳድጓቸው ሁለት ህፃናት ጋራ በዚህ ክረምት ወቅት ያለምንም ተመጣጣኝ ካሳና ቅድመ ዝግጅት ሜዳ ላይ በትኖ ማስለቀስ ትርፉ ምንድነው? የጥንቱ መተሳሰባችን ለሰው ልጅ ማዘናችንና እንግዳ ተቀባይነታችን የት ገባ ብለን እንድንጠይቅ ያስገድደናል። ፖለቲከኞችና ውሳኔ ሰጪዎች ምንድነው አይንና ጆሮአቸውን ይዘው የደሃውን ለቅሶና እንባ እንዲሁም ሮሮ እንዳይመለከቱ ያደረጋቸው? መቼስ ነው የዜጎች ህይወት ምስቅልቅል ውስጥ የሚከት ይህ እብደት የሚያበቃው የሚለው ጥያቄ የብዙዎች ሆኗል። ልማትን፣ የከተማ ማማርና እድገትን የሚቃወም አንድም ዜጋ የለም። ሁላችንም ከተማችን እንድታምርና ከሌሎች ዓለም አቀፍ ከተሞች ጋር እንድትወዳደር እንፈልጋለን። ነገር ግን ልማት የሰው ልጅን ማዕከል ያደረገ መሆን ሲገባው ለልማት ተነሺዎች በቂ የመዘጋጃ ጊዜና ተመጣጣኝ ካሳና ምትክ ቦታ ሳይሰጣቸው በግዴታ መፈናቀላቸው ፍትሃዊነት የጎደለው አሰራር ነው። በዚች እናት ጉያ ስር ተሸሽገው እናታቸው በግፍ ቤቷን ተነጥቃ ስታለቅስ የሚመለከቱ ህፃናት ነገ ለሀገራቸው ምን አይነት ስሜት ሊሰማቸው ይችላል? በህፃናቱ አእምሮ ውስጥ የሚፈጠረው ትልቅ የስነ ልቦና ጫናስ ታስቦበታል ወይ ብለን ካልን መልሱ በሚያሳዝን ሁኔታ ግልጽ ነው። በግልብና በችኮላ በሚወሰኑ የካቢኔ ውሳኔዎች ምስኪን ዜጎች ከፍተኛ ዋጋ እየከፈሉ መሆኑ አያጠያይቅም። እኚህ እናትስ በአጋጣሚ በካሜራ ፊት ለመቆምና ብሶታቸውን ለወገናቸው ለማሰማት እድል ስላገኙ ነው መላው ህዝብ ያያቸውና ድምጽ የሆናቸው። በካሜራ ፊት ያልቆሙና ድምጻቸው ያልተሰማው በየቦታው ሜዳ ላይ የወደቁ ዜጎች ቤት ይቁጠራቸው። የከተማው ውበት በዜጎች እንባና ስቃይ ላይ መገንባት የለበትም። ዜጎችን አክብሮና ተንከባክቦ የሚያቅፍ ልማት እንጂ ነዋሪውን በግፍ አፈናቅሎ የሚመጣ ልማት ለሀገር ዘላቂ ሰላምና እድገትን አያመጣም። እንደ ዜጋ መንግስት ለሚያወጣቸው ህጎች ተገዝተን ግብር ከፍለንና ኃላፊነታችንን ተወጥተን በሀገራችን በሰላም ለመኖር ስንጥር እንዲህ አይነቱ ያልታሰበበት የመፈናቀል አደጋ እንደ ጥላ በላያችን ላይ እያንዣበበ ይገኛል። እኛ የሀገሪቱ ዜጎች የልማት ጸሮች አይደለንም። አንድን ማህበረሰብ ከስሩ ነቅሎ ለማውጣት ሲታሰብ ከዚያ ማህበረሰብ ጀርባ ያለው ስነ ልቦናዊ፣ ኢኮኖሚያዊና ማህበራዊ ትስስር በጥልቀት ሊጠና ይገባል። እኚህ እናት 52 ዓመት ሙሉ የገነቡት ህይወት በአንድ ጀንበር ፈርሶ ሲጠፋ ማህበራዊ ትስስሩም እየፈረሰ ነው። ስለዚህም የሚመለከተው የመንግስት አካል የዜጎችን ህይወት ከግምት ውስጥ በማስገባት አሰራሩን ገምግሞ በአስቸኳይ መፍትሄ ሊሰጥ ይገባል። በምስራቅ ጎጃም አካባቢ ለረጅም ዓመታት በስፋት ተንሰራፍቶ የሚገኘውና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ ከፍተኛ የሆነ ብዥታን፣ ፍርሃትንና መደናገርን የፈጠረው ቅባትና ጸጋ የተባሉ አንጃዎች ጉዳይ አሁንም ድረስ እጅግ ሰፊ የመነጋገሪያ አጀንዳ ሆኖ ቀጥሏል። የቤተክርስቲያኗ ተከታዮች የእምነት አባቶቻቸውን ባለባበሳቸው፣ በስያሜያቸውና በመንፈሳዊ ክብራቸው ለይተው ለማክበር እንዲሁም የሃይማኖት መመሪያን ለመቀበል ከፍተኛ ጉጉት ቢኖራቸውም በእነዚህ ህገወጥና ሐሰተኛ ጳጳሳት ተንኮል ምክንያት እውነትን ከሐሰት ትክክለኛውን ከስህተት መለየት እጅግ አዳጋች ፈተና ሆኖባቸዋል። ይህ ግልጽ ያልሆነና አሳሳች ድርጊት በምዕመናኑ ልብ ውስጥ ትልቅ የሆነ መንፈሳዊ ጭንቀትንና የነገዋ የቤተክርስቲያንን ዕጣ ፋንታ በተመለከተ ከባድ ጥያቄን አስነስቷል። በመጀመሪያ ደረጃ ምዕመናን በውል ሊገነዘቡት የሚገባው ሀቅ ቢኖር እነዚህ ግለሰቦች እውነተኛ የቤተክርስቲያኗ ጳጳሳት አለመሆናቸውን ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህጋዊና ቀኖናዊ መዋቅር ይኸውም በቅዱስ ሲኖዶስ
ቅዱስ ውስጥ ምንም አይነት ተሳትፎ የሌላቸው መንፈስ ቅዱስ ያልመረጣቸውና እንዲሁም በየትኛውም ሀገረ ስብከት አስተዳደራዊ ኃላፊነት እንዲሰጡ ህጋዊ ኃላፊነት ያልተሰጣቸው ናቸው። ይሁን እንጂ እነዚህ ግለሰቦች ራሳቸውን በራሳቸው ጳጳስና ፓትርያርክ ብለው በድፍረት በመሰየም የቤተክርስቲያኗን ጥንታዊና ቀኖናዊ አሰራር ሙሉ በሙሉ በጣሰ መልኩ በቅባት እምነት ላይ ተመስርተው የራሳቸውን ሹመት ለራሳቸው ሲሰጡ ኖረዋል። መገኛቸው በምስራቅ ጎጃም ያደረጉት እነዚህ አካላት የቤተክርስቲያኗ ንዋያተ ቅድሳት አልባሳትና ምልክቶች እንደ ሽፋን በመጠቀም ንጹሃን ምዕመናንን ለዓመታት እያሳሳቱ ይገኛሉ። ምዕመናኑም የቤተክርስቲያንን እውነተኛ አባቶች መስሏቸው አክብሮት ሲሰጡ፣ በውስጥ ታዋቂነት ግን ወደ ተሳሳተና ከቤተክርስቲያኗ አስተምሮ ወደ አፈነገጠ መንገድ እየተመሩ መሆናቸውን በውል ማወቅ ተስኗቸዋል። በምስራቅ ጎጃም የሚገኙ እኚህ የቅባት አስተምሮ አራማጆች የጵጵስናና የፕትርክና ማዕረግ ለራሳቸው በግድ አሸክመው የተሳሳተ አስተምሯቸውን ስር እንዲሰድና እንዲስፋፋ በማድረግ ላይ ይገኛሉ። በተለይም በምስራቅ ጎጃም ሀገረ ስብከት በሚገኘው ጸጋ ቅድስት ኪዳነ ምሕረት ገዳምን እንደ ዋነኛ ማዕከላቸውና መንበራቸው በመያዝ ይህንን ከቤተ ክርስቲያኗ ቀኖና ያፈነገጠ አስተምሮና ምንፍቅናን ወደ ተለያዩ ስፍራዎች በማሰራጨት ላይ ይገኛሉ። ከዚህም ባለፈ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚለው የሺህ ዓመታት ታሪካዊና ሃይማኖታዊ ስያሜ ውስጥ ተዋህዶ የሚለውን ወሳኝ የሆነውን ቃል በመገንጠልና በማንሳት ስያሜያቸውን ጥንታዊ የኢትዮጵያ ኦርቶዶክስ ቤተክርስቲያን ወደሚል መጠሪያ አዛብተው በመለወጥ ላይ ይገኛሉ። ይህ ድርጊታቸው በምዕመናኑ ዘንድ ቤተክርስቲያናችን ወዴት እየሄደች ነው የሚል ከባድ የጥርጣሬና የፍርሃት ጥያቄን ከማስነሳቱም በላይ ታሪካዊቷ ቤተክርስቲያንን ከስር መሰረቷ ለመዳድ የታለመ መሆኑ በግልጽ ያሳያል። የቤተክርስቲያኗ አባቶች ሊቃውንትና ምዕመናን በታሪክ መዛባት እንደሚያስታውሱት በአፄ ሱስንዮስ ዘመን የተፈጠረው የሃይማኖት መለወጥና ደም መፋሰስ እንዲሁም መከፋፈል በሀገሪቱና በቤተክርስቲያኒቱ ላይ ምን ያህል ትልቅ ጠባሳ ጥሎ እንዳለፈ በጭራሽ አይዘነጋም። አሁን ላይ እነዚህ አካላት ጊዜው ረድቶናል ብለው ምቹ ወደሚሉት ዘመን ሲደርሱ ልክ እንደዚያ ጨለማ ዘመን ሁሉ ዳግም የጽላት ማክበር፣ የመቅደስ ቡራኬና የዳግም ጥምቀት ዘመቻ በህዝብ ላይ ለማስፈጸም እየተንደረደሩ መሆናቸው በግልጽ እየታየ ይገኛል። ይህ አካሄዳቸው ምስኪኑ ምዕመን በከፍተኛ ድንጋጤ ውስጥ የከተተው ሲሆን በዚህ ሁሉ የጥፋት የክህደትና የመንፍቅና ጉዞ ውስጥ ለምን ዝምታ ተመረጠ የሚለው ጉዳይ የብዙዎችን አእምሮ እያጠያየቀና መልስ ያጣ እንቆቅልሽ ሆኗል። መንፈሳዊውም ሆነ ህጋዊው አካል ይህንን መዋቅራዊ ቀኖናዊና መንፈሳዊ ጥሰት ለማስቆም ፈጣን እርምጃ ባለመውሰዱ ምክንያት የህዝቡ መደናገርና ቁጣ ከዕለት ወደ ዕለት እየጨመረ መጥቷል። የዓለም አቀፉ የወንጀለኞች ፍርድ ቤት ICC በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ያስተላለፈው የእስር ትዕዛዝ መነሻ በማድረግ በአሜሪካ ባለስልጣናትና በእስራኤል መንግስት መካከል ያለው የቃላት ጦርነት ተፋፍሟል። የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሚመጣው መስከረም ወር ላይ በሚካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለመካፈል ወደ ከተማዋ የሚገቡ ከሆነ በቁጥጥር ስር እንደሚውሉ በማያሻማ ሁኔታ ማስጠንቀቂያን ሰጥተዋል። ይህንን ተከትሎ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በከንቲባው ላይ ጠንካራ ተቃውሞና ክስን ሰንዝረዋል። የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ ICC በእስራኤል ጋዛ ጦርነት ወቅት በተፈጸመ የጦር ወንጀሎች ምክንያት በኔታንያሁ ላይ ያወጣውን የእስር ትዕዛዝ ተግባራዊ ለማድረግ ከከተማዋ ህግ አስከባሪዎችና ህግ አውጪዎች ጋር እየመከሩ መሆናቸውን ይፋ አድርገዋል። ከንቲባው አክለውም የዓለም አቀፍ የህግ የበላይነት መከበር እንዳለበት በመግለጽ የጦር ወንጀል ተጠርጣሪዎች በኒውዮርክ ግዛት ውስጥ ከህግ በላይ ሊሆኑ እንደማይችሉ ተናግረዋል። በአንጻሩ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ የከንቲባውን ንግግር በጽኑ ኮንነዋል። ፕሬዝዳንቱ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዩናይትድ ስቴትስ በሚቆዩበት ማንኛውም ጊዜና ሁኔታ በምንም አይነት መልኩ አይታሰሩም ሲሉ ገልጸዋል። ትራምፕ አሜሪካ የICC አባል እንዳልሆነችና የእስራኤልን ጠንካራ ወዳጅነት እንደምትጠብቅ በማስመር የኒውዮርክ ከንቲባን እርምጃ የሀገሪቱን የውጭ ጉዳይ ፖሊሲ የሚያናጋና ተቀባይነት የሌለው ነው ብለውታል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በኒውዮርክ ከተማ ከንቲባ ዞህራን ማምዳኒ ላይ ከባድ ተቃውሞ በማሰማት መግለጫን አውጥተዋል። ጠቅላይ ሚኒስትሩ ከንቲባው ለሐማስ ቡድን ድጋፍ ያደርጋሉ ሲሉ በጽኑ ኮንነዋቸዋል። ማምዳኒ የሽብር ሰንሰለቱ ወይንም ቴረር አክሲስ አካል ናቸው ሲሉ ፈረጀዋቸዋል። ኔታንያሁ በሰጡት መግለጫ ዞህራን ማምዳኒ አሜሪካን በሚስጥር ይጠላታል ብዬ አስባለሁ በማለት የተናገሩ ሲሆን የከንቲባው የፖለቲካ አቋም አከራካሪ በማለት ወንጅለዋል። አክለውም የማምዳኒ
ማምዳኒ አጀንዳ በእስራኤል ላይ ብቻ ያተኮረ ሳይሆን የዩናይትድ ስቴትስን ዋና ዋና እሴቶችና ብሔራዊ ጥቅሞች የሚቃረን እንደሆነ ተከራክረዋል። ይህ በኒውዮርክ ከተማ በዋሽንግተንና በቴልአቪቭ መካከል የተፈጠረው እሰጥ አገባ በዓለም አቀፍ ሕግና በብሔራዊ የበላይነት መካከል ያለውን የቆየ ውጥረት ዳግም አጉልቶ አሳይቷል። አይሲሲ በኔታንያሁና በሌሎች ከፍተኛ ባለስልጣናት ላይ ያወጣው የስር ትዕዛዝ በብዙዎች ምዕራባውያን ሀገራት ዘንድ አከራካሪ እንደሆነ ቀጥሏል። ከንቲባ ማምዳኒ የዓለም አቀፍ ፍርድ ቤቱን ውሳኔ የማስፈጸም የሞራልና የሕግ ግዴታ አለብን ሲሉ የፌዴራል መንግስቱና የፕሬዝዳንት ትራምፕ አስተዳደር ግን የዲፕሎማሲ ከለላና የሀገሪቱን የውጭ ጉዳይ ፖሊሲ ወሰን እንደሚያስከብሩ በማስገንዘብ ላይ ይገኛሉ። መጪው መስከረም ወር የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ሲቃረብ የጠቅላይ ሚኒስትር ቤንያሚን ኔታንያሁ የኒውዮርክ ጉዞና የከንቲባ ማምዳኒ አስተዳደር የሚወስደው እርምጃ የዓለም አቀፉ ማህበረሰብ ትኩረት እንደሚሆን ይጠበቃል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።